አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ዩናይትድ አዳዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ጄደን ሳንቾ በዚህ ክረምት ወደ ማንቸስተር ዩናይትድ ሊመለስ ይችላል ተባለ። የውድድር ዘመኑን በውሰት በቼልሲ እያሳለፈ ቢገኝም ጄደን ሳንቾ በማንቸስተር ዩናይትድ ያለው የወደፊት ቆይታ እርግጠኛ አልሆነም። የክንፍ ተጫዋቹ በውድድር ዘመኑ መጨረሻ ወደ ኦልድ ትራፎርድ ሊመለስ እንደሚችል ተዘግቧል። ዩናይትድ ባለፈው ክረምት ወደ ስታንፎርድ ብሪጅ በላከው ጊዜ ቼልሲ በፕሪሚየር ሊጉ 14ኛና ከዚያ በላይ ካላጠናቀቀ በቋሚነት ሊያስፈርመው የሚችለውን አንቀጽ እንዳካተቱ ተገልጿል። ሆኖም ቼልሲዎች የገንዘብ ቅጣቱን በመክፈል ከስምምነቱ የሚመልሱበትን መንገዶች እየፈለጉ ነው ሲል ዴይሊ ሜል ዘግቧል። በ2021 ከቦርሻ ዶርትመንድ በትልቅ ዋጋ ወደ ኦልድ ትራፎርድ የመጣው ሳንቾ በኦልድ ትራፎርድ የተጠበቀውን ያህል ሳይሆን 3 ሲዝኖች አልፈዋል። በዛም ምክንያት ዩናይትዶች ተጫዋቹን ከገዙበት በ3 እጥፍ ቅናሽ በክረምት ለመሸጥ ተስማምተው በውሰት ልከውታል። በተከታታይ ካሳዩ አሰልቺ አቋም በኋላ ዩናይትዶች ወደ ቼልሲ ልከውታል። ሳንቾ በምዕራብ ለንደን የችሎታውን ብልሽታ ቢያሳይም አጠቃላይ አስተዋጽኦ መጠነኛ ነበር። የ4 ዓመቱ ሳንቾ በዚህ ሲዝን በ22 የፕሪሚየር ሊግ ጨዋታዎች ላይ 2 ግቦችና 4 አሲስቶችን አድርጓል። ይህም ሰማያዊዎቹ አማራጮችን እንዲያስቡ አድርጓቸዋል። ዘገባዎች እንደሚያመላክቱት ቼልሲዎች በዚህ ክረምት ለሳንቾ ከ22 እስከ 25 ሚሊዮን ፓውንድ ለመክፈል ተስማምተው ነበር። ይሁን እንጂ ሰማያዊዎቹ ተጫዋቹን ለመመለስ ከወሰኑና ስምምነቱን ለማቋረጥ ከፈለጉ ትልቅ ቅጣት መክፈል ይጠበቅባቸዋል። የማንቸስተር ዩናይትድ አናሳ ባለአክሲዮን ሰር ጂም ራትክሊፍ ከቀናት በፊት የሳንቾ ዝውውር በማንቸስተር ዩናይትድ ከተደረጉ መጥፎ ዝውውሮች አንዱ እንደሆነ ተናግሮ ነበር። ማንቸስተር ዩናይትዶች በ20 ሚሊዮን ፓውንድ ብቻ ተጫዋቻቸውን ሊያጡ የሚችሉበት እድል እንዳለ ተገልጿል። ማንቸስተር ዩናይትዶች ማርከስ ራሽፎርድን በዚህ ክረምት በ20 ሚሊዮን ፓውንድ ሊያጡ እንደሚችሉ ተነግሯል። እንግሊዛዊ ኢንተርናሽናል ከጥር ጀምሮ በአስቶን ቪላ በውሰት ላይ ይገኛል። ተጫዋቹ ለማንቸስተር ዩናይትድ ሲጫወት የምናይበት እድል አነስተኛ ነው። ራሽፎርድ በጥር ወር በሩበን አሞሪም ምክንያት የመውጫ በሩን ከማየቱ በፊት በአቋሙ ላይ ትልቅ ችግር ገጥሞት ነበር። አሞሪምም ተጫዋቹን በተደጋጋሚ ከዋናው ቡድን ውጭ ሲያደርገው ነበር። በአንድ ወቅት ራሽፎርድ ከዩናይትድ በጣም አስፈላጊ ተጫዋቾች አንዱና በዓለም እግር ኳስ ውስጥ ካሉ ምርጥ አጥቂዎች አንዱ ነበረ። አሁን ግን እስከ 20 ሚሊዮን ፓውንድ በሚያወጣ ዋጋ ሊዘዋወር ይችላል ሲል ዴይሊ ሜል ዘግቧል። አስቶን ቪላ ራሽፎርድ በጥሩ ብቃት ከጀመረለት በኋላ በኡናይ ኤምሬ ስር ሆኖ ቢቆይ እንደሚመርጡ የታወቀ ሲሆን 20 ሚሊዮን ፓውንድ ለድርድር ሊያቀርቡ እንደሚችሉ ተሰምቷል። በእርግጥ የ27 ዓመቱ ወጣት ወደ ጥሩ ብቃቱ የሚመለስ ከሆነ ብዙ ክለቦች ሊያስፈርሙት ይመኛሉ። አስቶን ቪላን በቀጣይ ዓመት ለዋንጫ የሚጫወት ክለብ ሆኖ ለመቅረብ እንደ ራሽፎርድ አይነት የተረጋገጠ የማጥቃት ችሎታ ያለውን ተጫዋች ማምጣት በኡናይ ኤምሬ ስር ወደፊት እንዲራመዱ ለመርዳት ወሳኝ ሊሆን ይችላል። በጥር ወር እንደ ማርኮ አሴንሲዮና ማለን ያሉ ትላልቅ ስሞች ወደ ሚድላንድሱ ክለብ የተቀላቀሉ ሲሆን ከእነዚህ ውስጥ ምን ያህሉ በሚቀጥለው የውድድር ዘመን እንደሚቆዩ ማየቱ አስደሳች ይሆናል። አስቶን ቪላ ራሽፎርድን በ20 ሚሊዮን ፓውንድ ለማስፈረም ፍላጎታቸው ትክክለኛ እንደሆነ የዴይሊ ሜል ዘገባ ያሳያል። ይሁን እንጂ ዩናይትድ አስቶን ቪላ ሊያቀርብ ከሚፈልገው ዋጋ በእጥፍ መቀበል እንደሚፈልጉ ይታወቃል። የቀድሞ የክለባችን ተጫዋች ሪዮ ፈርዲናንድ ማንቸስተር ዩናይትድ እና አርሰናል የ26 ዓመቱን አጥቂ ለማስፈረም እንዳይሞክሩ አስጠንቅቋል። ሪዮ ፈርዲናንድ ማንቸስተር ዩናይትድ እና አርሰናል የስፖርቲንግ ሊዝበኑን አጥቂ ቪክተር ጊዮከረሽ እንዳያስፈርሙ አሳስቧል። ፈርዲናንድ አጥቂው በአካል ብቃት ጥሩ ስላልሆነ ለፕሪሚየር ሊጉ የሚመጥን አይደለም ብሎ ያምናል። በዩቲዩብ ቻናሉ ላይ ፈርዲናንድ ሲናገር ሚካኤል አርቴታና ሩበን አሞሪም የአጥቂ መስመሩ እንዲመራላቸው እንደ ጊዮከረሽ ያለ ተጫዋች አያስፈልጋቸውም ብሏል። የማንቸስተር ዩናይትድ የቀድሞ ተጫዋች አጥቂው በፖርቹጋል ሊግ የሚያገኛቸውን ብዙ ድሎች በፕሪሚየር ሊጉ አያገኝም ብሎ ያምናል። እርሱ የሚሆን አይመስለኝም። ፕረስ ሲያደርግ አላየሁትም። በቅርብ ጊዜ በተደጋጋሚ ተመልክቼዋለሁ። በፕሪሚየር ሊግ ውስጥ እነዚህን እድሎች ያገኛል ብዬ አልጠብቅም። አጥቂው ላይ ብዙ ጥያቄ አለ። እኔ የምጠይቃቸው ጥያቄዎች በአካል ብቃት ጉዳይ ነው። አካላዊ ብቃቱን ከተመለከትነው ሁለቱ ቡድኖች የሚፈልጉትን ነገር ያሟላል አልልም። ቲሞ ወርነር በቼልሲ ሲሰቃይ እንደነበር አስታውሳለሁ። አርሰናል ጊዮከረሽን ሊፈልግ ይችላል ብዬ አምናለሁ። ነገር ግን እርሱ ለአርሰናል ይሆናል አልልም። ቲሞ ወርነር ለመጀመሪያ ጊዜ ወደ ቼልሲ በመጣ ጊዜ ከብራይተን ጋር ሲጫወት እንዴት እንደነበር አስታውሳለሁ።
በአካል ብቃት ረገድ እንዲህ ያለ ነገር አይቻል አቅም ብሎም ተናግሮ ነበር። በፕሪሚየር ሊግ ውስጥ አካላዊ እንቅስቃሴ ትልቅ ነገር ነው በማለት ሪዮ ፈርዲናንድ ተናግሯል። እንደሚታወቀው ቪክተር ጊዮከረሽ በዚህ ውድድር ዘመን በ24 ጨዋታዎች 27 ጎሎችን አስቆጥሯል። በ8 የአውሮፓ ቻምፒዮንስ ሊግ ጨዋታዎችም 6 ጎሎችን ማስቆጠር ችሏል። ሪዮ ፈርዲናንድ ጨምሮም ማንቸስተር ዩናይትድ የአርሰናሉን ኢላማ እንዲያስፈርም ይፈልጋል። ሪዮ በዚህ ወር መጀመሪያ ላይ ስለ ቪክተር ኦሲሜን ተናግሮ ማንቸስተር ዩናይትድ በዚህ ክረምት እንዲያስፈርመው አሳስቧል። ከአርሰናልና ቼልሲ ጋር ሲያያዝ የነበረው ናይጄሪያዊ ኮከብ በክለቡ ያሉ ወጣት አጥቂዎችን የሚረዳ በመሆኑ ተመራጭ ተጫዋች እንደሆነ ያምናል። ፖል ፓርከር ማንቸስተር ዩናይትድ 2 የቼልሲ ኢላማዎች እንዲያስፈርም አሳስቧል። ፓርከር ሲናገር ዴላፕ ማንቸስተር ዩናይትድ የሚፈልገውን ነገር ማቅረብ የሚችል ይመስለኛል። ዩናይትድ የተራበና ጎል የማግባት ትልቅ ፍላጎት ያለው አጥቂ ይፈልጋሉ። ክለቡ አሁን በሜዳ ላይ ግቦችን የሚያስቆጥር አጥቂ ያስፈልጋቸዋል። ዴላፕ በክረምቱ የጨዋታ ጊዜ የሚያረጋግጥለት ክለብ መምረጥ አለበት። ዴላፕን ለማግኘት ማንቸስተር ዩናይትዶች እንደሚሞክሩ እርግጠኛ ነኝ። ስለዚህ በክረምቱ በአጥቂ መስመር ላይ ክፍተታቸውን በእርሱ እንዲሞሉ እመኛለሁ። ሌላኛው ተጫዋች ዲብሊንግ ሲሆን ተጫዋቹ በማንቸስተር ዩናይትድ መሃል ሜዳ ላይ ጥሩ አማራጭ ሊሆን ይችላል። ዲብሊንግ በአማካኝ ክፍል ራሱን ማረጋገጥ ችሏል። ተጫዋቹ ኳሱን ይዞ መሮጥ ይችላል። ተጫዋቾችን አልፎ ጎሎችን ማስቆጠርም ይችላል። ዩናይትድ ሁለቱን ተጫዋቾች መመልከት አለበት። ተጫዋቾቹ ወደ ማንቸስተር ዩናይትድ ለመሄድ ከፍተኛ ፍላጎት ካላቸው ወይንም በተሻለ ሁኔታ ወደሚሰሩበት ክለብ መሄድ ከፈለጉ ይህ ክረምት ለተጫዋቾቹ የተሻለ ነገር ይመስለኛል። ተጫዋቾቹ ስማቸውን ከፍ አድርገው ማሳየት ከፈለጉ ግን ወደ ማንቸስተር ዩናይትድ ይሄዱ ላሉ። ምክንያቱም ሁለቱም ተጫዋቾች አሁን ላይ በቦታቸው በማንቸስተር ወሳኝ ይሆናሉ። ዩናይትዶች በክረምቱ ወጣት ተጫዋቾች ላይ መስራትን ስለሚፈልጉ ሁለቱን ተጫዋቾች እንዲያመጡ ጠይቃለሁ ሲል ተናግሯል። አድማጮቻችን ወደ ቀጣይ መረጃዎች ከመሸጋገራችን በፊት እንግዲህ እያቀረብንላችሁ ያሉት መረጃዎች ከተመቿችሁ ላይክ በማድረግ እንግዲህ ተደራሽነታችንን እንድታሰፉልን እንጠይቃለን። ሩበን አሞሪም ከሪያል ሶሲዳድ ጨዋታ በፊት ስለ 4 የማንቸስተር ዩናይትድ ኮከቦች የአካል ብቃት መረጃን አጋርቷል። የማንቸስተር ዩናይትዱ አለቃ ሩበን አሞሪም ሐሙስ ከሪያል ሶሲዳድ ጋር በሜዳቸው ከሚያደርጉት የአውሮፓ ሊግ ጨዋታ በፊት የቡድናቸውን የአካል ብቃት ማሻሻያ አቅርበዋል። ባለፈው ሳምንት በሶሲዳድ ሜዳ የተደረገው የመጀመሪያ ጨዋታ አንድ አቻ በሆነ ውጤት ተጠናቋል። በስፔን የተደረገው ጨዋታ ጎል ሳይቆጠር የመጀመሪያው አጋማሽ ከተጠናቀቀ በኋላ በ57ኛው ደቂቃ ላይ ጆሹዋ ዚርክዚ ጎል አስቆጥሯል። ሆኖም ሚኬል ኦያርዛባል ፍጹም ቅጣት ምት አስቆጥሮ ጨዋታው በአቻ ውጤት ተጠናቋል። አሰልጣኝ ሩበን አሞሪም ታዲያ ሜሰን ማውንት፣ ሌኒየሮ እና ሃሪ ማጉዌር ከጨዋታ ውጭ መሆናቸውን አረጋግጧል። ሜሰን ማውንት በጣም በቅርቡ ይመለሳል። ሌኒየሮ ሐሙስና እሁድ ያለ ጨዋታ ያመልጠዋል። ሃሪ ማጉዌርም ሐሙስ መጫወት አይችልም፣ ነገር ግን ለእሁዱ እርሱን እንደማገኘው ተስፋ አደርጋለሁ። ማኑኤል ጋርቴ በበኩሉ ለጨዋታው ዝግጁ ነው ሲል ተናግሯል። ሜሰን ማውንት በታህሳስ ወር የጅማት ጉዳት ካጋጠመው በኋላ አልተጫወተም። ሌኒየሮ ደግሞ በሳምንቱ መጨረሻ ከአርሰናል ጋር በነበረው ጨዋታ በሁለተኛው አጋማሽ ያልተጫወተ ሲሆን ሐሙስና እሁድ እንደማይኖር ታውቋል። ሃሪ ማጉዌር በሳምንቱ መጨረሻ ከአርሰናል ጋር በነበረው ጨዋታ አምልጦት ነበር፣ ነገር ግን ጉዳቱ ከባድ እንደሆነ አልተዘገበም ነበር። ይህ በእንዲህ እንዳለ የማኑኤል ኡጋርቴ ጉዳት እንዲሁ ትልቅ ነገር ይሆናል ተብሎ አይጠበቅም። ማንቸስተር ዩናይትድ እና ሪያል ሶሲዳድ በአውሮፓ ውድድሮች ከዚህ ቀደም 7 ጊዜ ተገናኝተው 9 ግቦች ተቆጥረዋል። ሶሲዳድ ከዚህ ቀደም በኦልትራፎርድ ባደረጋቸው 3 ጨዋታዎች አንድ ጊዜ ብቻ አሸንፈው በአንዱ ተሸንፈው በሌላኛው ደግሞ አቻ ወጥተዋል። ትሮይ ዲኔ በሩበን አሞሪም ስር ሙሉ ለሙሉ አዲስ ባህሪ ያሳየውን የማንቸስተር ዩናይትድ ኮከብ አወድሷል። ትሮይ ዲኔ ሩበን አሞሪም ከመጣ በኋላ በክለቡ ያለውን ደረጃ በማሳደጉ የማንቸስተር ዩናይትዱን ካፕቴን ብሩኖ ፈርናንዴዝን አድንቋል። ፖርቹጋላዊ አማካኝ በሳምንቱ መጨረሻ ከአርሰናል ጋር በነበረው ጨዋታ አስደናቂ ቅጣት ምት ማስቆጠሩ ይታወሳል። ብሩኖ ፈርናንዴዝ በ2020 ከስፖርቲንግ ሊዝበን ክለቡን ከተቀላቀለ በኋላ በማንቸስተር ዩናይትድ ጥሩ ብቃት እያሳየ ቀጥሏል። ዩናይትዶች በአብዛኛዎቹ የውድድር ዘመን መጥፎ ጊዜ ሲያሳልፉ ነበር፣ ነገር ግን የ30 ዓመቱ ተጫዋች ወጥነት ያለው ብቃቱን በማሳየት ከሁሉም የተሻለ ቦታ ላይ ይገኛል። በቢቢሲ የሳምንቱ ምርጥ ቡድን አምዱ ላይ የቀድሞው የዋትፎርድ ተጫዋች ዲኔ አሞሪም ወደ ክለቡ ከመጣ በኋላ ፈርናንዴስን በአዲሱ ገጸ ባህሪው አወድሶታል። አማካኙ በመድፈኞች ላይ ያስቆጠረውን ጎል አድንቆ ቡድኑ በፈርናንዴዝ ዙሪያ መገንባት ያለበት አይነት ተጫዋች መሆኑንም ጠቁሟል። ባለፉት ዓመታት ፈርናንዴዝን ወቅሻለሁ። በኤሪክ ቴን ሃግ ስር ቡድኑን ጥሩ ባልነበረበት ወቅት የተሻለው ሰው ነበረ። አዲሱ አለቃ ከመጣ በኋላ ሙሉ ለሙሉ አዲስ ባህሪን አሳይቷል።
ማንቸስተር ዩናይትድ ወደሚመኙበት ቦታ መድረስ ከፈለጉ ይህ ሰው ያስፈልጋቸዋል፣ እርሱን መልቀቅ የለባቸውም ሲል አሞካሽቶታል። አሞሪም ዩናይትድን በህዳር ወር ማሰልጠን ከጀመረ ጀምሮ ብሩኖ ፈርናንዴዝ በ25 ጨዋታዎች 8 ጎሎችን አስቆጥሮ 6 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ባለፈው ወር ከኤቨርተን ጋር በተደረገው ጨዋታ ግሩም ቅጣት ምት ካስቆጠረ በኋላ እሁድም እንዲሁ ከአርሰናል ጋር አስገራሚ ቅጣት ምት ማስቆጠር ችሏል። በዚህ ውድድር ዘመን አብዛኛው የማንቸስተር ዩናይትድ የስኬት ተስፋዎች በብሩኖ ፈርናንዴዝ የጎል አስተዋጽኦ ላይ የተመሰረቱ ናቸው። በኤሮፓ ሊግ ውድድር ላይ አሞሪም ቡድኑን ወደ ሻምፒዮንነት ለመምራት በካፒቴኑ ላይ ትልቅ ተስፋ ጥሎበታል። ማንቸስተር ዩናይትዶች ወጣቱን አጥቂ ለማስፈረም እንደሚፈልጉ ተገለጸ። ማንቸስተር ዩናይትዶች ሳሙ አግሄዋን በክረምቱ ለማስፈረም እያሰቡ ነው። ዩናይትዶች በ2025-26 የውድድር ዘመን ከራስመስ ሆይሉንድ እና ጆሹዋ ዘርክዚ የተሻለ አዲስ አጥቂ ለማምጣት ኢላማ ያደርጋሉ ተብሎ ይጠበቃል። አግሄዋን ከፖርቹጋሉ ኃያል ክለብ ፖርቶ ጋር ጥሩ የውድድር ዘመን እያሳለፈ ይገኛል። አጥቂው ለክለቡ በሁሉም ውድድሮች 20 ጎሎችን አስቆጥሯል። የስፔን ኢንተርናሽናል ባለፈው ክረምት ወደ ስታንፎርድ ብሪጅ ከመዘዋወር ጋር ተያይዞ ነበር። ነገር ግን አትሌቲኮ ማድሪድን ለቆ ወደ ፖርቹጋል ማቅናቱ ይታወሳል። ሆኖም በዚህ ዓመት ባሳየው ብቃት በርካታ ፈላጊዎችን እያገኘ ነው። አጥቂው ከዩናይትድ በተጨማሪ በሌሎች ክለቦችም በእጅጉ ይፈለጋል። ጊቭሚ ስፖርት እንደዘገበው የሩበን አሞሪም ቡድን ከፖርቶ ጋር 84 ሚሊዮን ፓውንድ የውል ማፍረሻ ያለውን ወጣቱን አጥቂ ይፈልጋሉ። ነገር ግን የአጥቂው ውል ማፍረሻ በዩናይትዶች ዘንድ ተቀባይነት የሚኖረው አይመስልም። አጥቂውን በክረምቱ ለማምጣት እንቅስቃሴዎች ባይጀመሩ እውነተኛ ፍላጎቶች ግን እንዳሉ ከአሁኑ እየታየ ነው። በዩናይትድ የፍላጎት ዝርዝር ውስጥ ቪክተር ኦሲማን ዋነኛው ሰው ሲሆን እንደ ጊዮከረሽ ያሉ አማራጮች አሁን ላይ ከዝርዝራቸው ውጭ ሆነዋል ተብሏል። አሁን ላይ የዩናይትድ ቦርድ ከኦሲማን ይልቅ አግሄዋንን ለማዘዋወር ቅድሚያ ሊሰጡ እያሰቡ ሲሆን ከስፔናዊ አጥቂ በተጨማሪ እንደ ዴላፕ የመሳሰሉ የፕሪሚየር ሊግ አጥቂዎችን በራዳራቸው ላይ ይገኛሉ ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችን እንድታሰፉልን ከወዲሁ እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።